እኛ የማን ልጆች ነን? ከልጅነታችን ጀምሮ እስከ ዛሬ ድረስ ሁላችንም ይህን ታሪክ ይህን እውነት ስንፈልግ ቆይተናል። ለመጠየቅ የምንፈራው ያ ጥያቄ አሁንም በአእምሮአችን ውስጥ ይመላለሳል። ከአደም ዓለይሂ ሰላም በፊት ምን ነበር? ወይም ደግሞ ከአደም ዓለይሂ ሰላም በፊት ማን ነበር? በእርግጥ የሚባለው ነገር እውነት ነው? ከኛ በፊት በዚህች ምድር ላይ የኖሩ ሰዎች ነበሩ? እኛ የአደም ልጆች ምድር ላይ የመኖር ተራችንን ከመጀመራችን በፊት እዚህ የነበሩ ሰዎች እውን ነበሩ? ይህ እውነት ከሆነስ ያን የጠፋ ታሪክ አግኝተን እውነቱን እናውቅ ይሆን? እኛ የማን ልጆች ነን? ወዳጆቼ በትምህርት ዘመናችን ሁሉ እንደተማርነውና በሰፊው እንደሚታወቀው እንዲያውም አንዳንድ ጊዜ እንደ መደምደሚያ በሚወሰደው ሐሳብ የሰው ልጆች ሁሉ የአደም ዓለይሂ ሰላምና የሐዋ ዝርዮች ናቸው። ሐዋና አደም በምድር ላይ የመጀመሪያዎቹ ሰዎች ናቸው። ነገር ግን በአብዛኛዎቻችን አእምሮ ውስጥ የሚመላለሰው ይህ አወዛጋቢ ጥያቄ በእናንተ አእምሮስ መጥቶ ያውቃል? በተለምዶ እንደምናውቀው አደም ዓለይሂ ሰላምና ሐዋ በምድር ላይ የመጀመሪያዎቹና ብቸኛዎቹ የሰው ፍጥረታት ከሆኑ እና በእርግጥም እኛ የነሱ ዝርዮች ከሆን ልጆቻቸው ወንድማማቾችና እህትማሞች ናቸው ማለት ነው። ታዲያ ወንድማሞችና እህትማሞች ተጋብተው እንዴት ተባዙ? በእርግጥ እኛ ማለትም የሰው ልጅ በወንድማማቾችና እህትማማቾች ጋብቻ አማካይነት የተገኘነን ወይስ ጉዳዩ ሌላ ትርጓሜ አለው? የአደም ዓለይሂ ሰላም ልጆች ሃቢልና ቃቢል የመጀመሪያዎቹ ልጆች ከሆኑና በሦስቱ ሰማያዊ መጻሕፍት ማለትም በቁርአን ተውራትና ኢንጂል ውስጥ በሰፈረው ታሪክ መሠረት ቃቢል ሃቢልን ከገደለው ታዲያ እኛ የገዳዩ ቃቢል ልጆች ነን ማለት ነው? እነዚህ ጥያቄዎች ሁሉ መልስ የሚሹ ጥያቄዎችን ይወልዳሉ። በሳይንሳዊም ሆነ በሃይማኖታዊ ግምቶች አደም ዓለይሂ ሰላም በምድር ላይ የኖረው ከ14000 እስከ 40000 ዓመታት በፊት እንደሆነ ስምምነት ካለ ታዲያ በተለያዩ ማህበራዊ ድረገጾች ላይ ስለሚወሩ ጥንታዊ ቅርሶችና በሚሊዮኖች የሚቆጠሩ ዓመታት ዕድሜ እንዳላቸው ስለሚነገርላቸው የሰው ልጅ ቅሪተ አካላት እውነታው ምን ይባላል? እዚህ ጋር የምናወራው ከረጅም ዘመናት በፊት ምድርን ረግጠው ዝርያቸው ስለጠፉ እንስሳት ቅሪተ አካል አይደለም፣ ስለ ሰዎች እንጂ። አዎን ስለ ሰዎች። ከልጅነታችን ጀምሮ እንደምንሰማው ሳይንቲስቶች ዕድሜያቸው በሚሊዮኖች የሚቆጠሩ የሆኑ የሰው ቅሪተ አካላትን በቁፋሮ ከምድር ውስጥ እንዳገኙ በስፋት ይነገራል። ታዲያ እነዚህ ቅሪተ አካላት የማን ናቸው? አደም ዓለይሂ ሰላም ምድር ላይ የኖረው የዛሬ 14000 እና 40000 ዓመታት ከሆነ ከአደም ልጆች በፊት ምድር ላይ የኖሩ ህዝቦች ነበሩን? ሳይንስና ሃይማኖትስ ይህን ያረጋግጣሉ? እስቲ እንመልከት። የሰው ልጅ አጀማመር ወይም የፍጥረት መጀመሪያ ጥንትም ሆነ ዛሬ የሳይንቲስቶችን አእምሮ በበርካታ ጥያቄዎች ያስጨነቀ ጉዳይ ነው። የሥነ ፍጥረት ታሪክ የተለያዩ ዘርፎችና ስሪቶች አሉት። እያንዳንዱ ስልጣኔ የራሱ ታሪክ አለው። ይሁን እንጂ ሦስቱ ሰማያዊ መጻሕፍት ማለትም ቁርአን፣ ተውራትና ኢንጂል በአንድ ነገር ይስማማሉ። ይህም የመጀመሪያው ሰውና የሰው ልጆች አባት አደም ዓለይሂ ሰላም ነው። ታሪኩ የታወቀ ነው። አደም ዓለይሂ ሰላም ከጭቃ መፈጠሩ፣ ሐዋ ከጎኑ መገኘቷ፣ በጀነት መኖራቸውና ወደ ምድር እንዲወርዱ ምክንያት የሆነው ያ የታወቀው ስህተታቸው መሆኑ ግልጽ ነው። በዚህም ምክንያት አደም ዓለይሂ ሰላም በምድር ላይ የመጀመሪያው ሰው ሆነ። ነገር ግን የሳይንስ ግኝቶችና ምርምሮች ሌላ አስተያየት አላቸው። በምድር ላይ የተገኙት ቅርሶችና ቅሪተ አካላት የሰው ዝርያ ወይም ደግሞ ሳይንቲስቶች ሆሞ ብለው የሚጠሩት ዝርያ እንደነበረ ይጠቆማል። ይህ ዝርያ ከአሁኑ የሰው ልጅ ጋር በእጅጉን ይመሳሰላል።
እንዲያውም በምርምር ማዕከላት በታተሙ ሳይንሳዊ ጥናቶች መሰረት ዘመናዊው ሰው አልያም የአደም ዝርዮች በዚህ ባዮሎጂያዊ ምድብ ውስጥ ይካተታሉ። ሳይንቲስቶች እንደሚሉት ይህ ሆሞ የተባለው ዝርያ ከሚሊዮኖች ዓመታት በፊት በምድር ላይ ሰፍሮ ነበር። ሳይንስ ይህን የሰው ዝርያ ከጥንታዊ እስከ ዘመናዊ በሚከተለው መልኩ ይከፍለዋል። ሆሞ ሃቢሊስ ማለትም ብልሁ ሰው፣ ሆሞ ሩዶልፌንሲስ፣ ሆሞ ኤርጋስተር ወይንም ሰራተኛው ሰው፣ ሆሞ ኢሬክተስ ወይንም ደግሞ ቀጥ ብሎ የሚሄደው ሰው፣ ኒያንደርታል። ይህን ስም በደንብ ያዙት፣ በኋላ በዝርዝር እንመጣበታለን። የመጨረሻው ደግሞ ሆሞ ሳፒየንስ፣ የአሁኑ የሰው ልጅ የሚመደብበት ዘመናዊውና አሳቢው ሰው። በእነዚህ ቅሪት አካላት ላይ ብዙ ጥናቶች ተካሂደዋል። ጥናቶቹ የሚያተኩሩት በእነዚህ በኒያንደርታል ዝርያዎችና በአሁኑ የሰው ልጅ መካከል ያለውን የጋራ ባህሪ በመፈለግና አንዱ ከሌላው በኋላ ለምን እንደጠፉ ለማወቅ ነው። ቀደም ብለን ከጠቀስናቸው ዝርያዎች መካከል ትኩረት የሚስበው ኒያንደርታል ነው። ሳይንቲስቶች ይህ ዝርያ ከ1.5 ሚሊዮን ዓመታት ጀምሮ ምድር ላይ እንደነበረና ከዚያም ከዛሬ 25000 ዓመታት በፊት እንደጠፋ ይገምታሉ። ጥናቶች እንደሚያመለክቱት ከሆነ በቀደመው ዘመን እነዚህ ዝርዮች በአውሮፓ፣ በምዕራብ እስያና በአረብ ሀገራት በተለይም በሊቢያና በፊልስጤም ምድሮች ዙሪያ ይዘዋወሩ ነበር። የተለያዩ ሳይንሳዊ ጥናቶች እንደሚያመለክቱት ይህ ዝርያ ከዘመናዊው ሰው አሊያም ሆሞ ሳፒየንስ ጋር በተመሳሳይ ዘመን ኖሯል። እንደ ቀደሙት ዝርዮች ሁሉ እነዚህም ሰዎች ኋላ ቀር ነበሩ። ነገር ግን ከአደኑ መሳሪያዎቻቸው መረዳት እንደሚቻለው ከሌላው ዝርያ በተሻለ መልኩ የማደን ችሎታ ነበራቸው። የቢቢሲ ዶክመንተሪ ዘገባ እንደሚያመለክተው ይህ ዝርያ ምንም እንኳን ንግግራቸው ግልጽ ባይሆንም ከቀደሙት የሚለየው የመናገር ችሎታ ነበረው። ከዘመናዊው ሰው ጋርም የመገናኘት ዕድሉ እንደገጠመው ያትታሉ። ይህ ዝርያ በቁፋሩ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያን አቆጣጠር 1856 ላይ ሲሆን ከዚያ ጊዜ አንስቶ ተመራማሪዎች ላይ ጥያቄ የሚያጭሩ አያሌ ፍንጮች በዚህ ዝርያ ቅሪት አካሉ ላይ ተስተውለዋል። በጣም የሚያስገርመው ደግሞ የዲኤንኤ ምርመራ ውጤት ነው። የኒያንደርታል ዲኤንኤ ከአሁኑ የሰው ዝርያ ጋር 99% ተመሳሳይ ሆኖ ተገኝቷል። ይህ ግኝት በሰው ልጅ ዝርያ ዙሪያ ከአደም በፊት የነበሩ ሰዎች ምንነት አሊያም ፕሪ አደሚክ ቲዮሪ የሚል አከራካሪ ቲዮሪ እንደገና ቀስቅሷል። ይህ ቲዮሪ በዘመናችን የታወቀ ቢሆንም ጅምሩ ግን ወደ ብዙ ክፍለ ዘመናት ወደ ኋላ ይሄዳል። ከዒሳ ዓለይሂ ሰላም ውልደት ከ170 ዓመታት በኋላ በአንጾኪያው ፓትርያርክና በጥንታዊ ግብፃዊው ንጉሥ አፖሎኒየስ መካከል ከአደም ዓለይሂ ሰላም በፊት ስለነበሩ ዘመናት በዓለማችን ትልቅ የተባለ የመጀመሪያው ክርክር ተደርጓል። በአራተኛው ክፍለ ዘመን ሮማዊው ንጉሠ ነገሥት ጁሊያን ከክርስትና እምነት ራሱን አግልሎ ጣዖታዊ ከሆነ በኋላ ከአደም ዓለይሂ ሰላም በፊት ወይንም ከአደም ጋር የተፈጠሩ ሌሎች የሰው ዝርዮች እንዳሉ ይከራከር ነበር። እንደ አውሮፓውያን አቆጣጠር በ9ኛው ክፍለ ዘመን በእስልምና ታሪክ ውስጥም አንዳንዶች አላህ ከአባታችን አደም ዓለይሂ ሰላም በፊት ብዙ አደሞችን ፈጥሯል፣ እያንዳንዱ አደምም የየዝርዮቹ አባት ነው የሚል ሐሳብ አቅርበው ነበር። ነገር ግን ይህ ሐሳቤ በወቅቱ በነበሩ ታላላቅ ዑለማዎች ዘንድ እንደ ኩፍር ተቆጥሮ ውድቅ ተደርጓል። በ1591 ዓመተ ውልደትም ጣሊያናዊ ፈላስፋና ገጣሚ የነበረው ጆርዳኖ ብሩኖ በአንድ ጥናታዊ ጽሑፉ ላይ አፍሪካውያን ከአደም በፊት የነበሩ ሕዝቦች ዝርዮች ሊሆኑ ይችላሉ፣ እንዲሁም በተመሳሳይ ኢትዮጵያውያንና አይሁዳውያን ከተመሳሳይ ዝርያ የተገኙ ሌሎች ዘሮች ሲሆኑ ይህም ፈጣሪ በርካታ አደሞችን እንደፈጠረ አመላካች ነው የሚል አከራካሪ ሐሳብ አቅርቦ ነበር። እዚህ ጋር የምናወራው ስለ ጣሊያናዊው ፈላስፋ ጆርዳኖ ብሩኖ ሐሳብ ነው።
በ17ኛው ክፍለ ዘመን የቅድመ አደማውያን አሊያም ፕሪ አደሚክ ቲዎሪ በፈረንሳዊው የሕግ ባለሙያና ጸሐፊ አይዛክ ላፔር አማካይነት በአዲስ መልክ ተቀነቀነ። ይህ ጸሐፊ በ1655 በላቲን ቋንቋ ባሳተመው ጥናት ከአደም ዓለይሂ ሰላም በፊት ሌላ አደሞች ስለመኖራቸው ብዙዎችን ማሳመን ችሎ ነበር። የሱም መከራከሪያ እንዲህ የሚል ነበር። አደም ጥፋት ወይም ኃጢአት ሰርቷል ከተባለ ከአደም አፈጣጠር ጋር አብሮ የተፈጠረ ሕግ መኖር ነበረበት ማለት ነው። ሕጉ የጀመረው በአደም ከሆነ ደግሞ ከአደም በፊት የነበረው ዓለም ያለምንም ሕግ ይኖር ነበር ማለት ነው። በዚህ ሕግ አልባ ዓለም ውስጥ ደግሞ ከአደም በፊት የነበሩ ሰዎች ይኖሩ ነበር። ይህ ሐሳብ ነው እንግዲህ የቅድመ አደማዊነት አሊያም ፕሪ አደሚክ ተብሎ የሚታወቀው። ይህ ቲዎሪ ከዓመታት በኋላ በሰፊው እየታወቀ መጣ። ነገር ግን ለዘረኝነትና ለነጭ የበላይነት አቀንቃኞች እንደ ትልቅ መሳሪያነት ያገለግልም ነበር። እነዚህ ወገኖች ከዚህ ቲዎሪ በመነሳት ከነጭ ዘር ውጭ ያሉ ሌሎች ዘሮች ከእነርሱ ጋር ከአንድ አባት ከአደም ዓለይሂ ሰላም ተወለዱ የሚለውን ሐሳብ በጽኑ ይቃወሙ ነበር። በተለይም በ19ኛው ክፍለ ዘመን በምዕራቡ ዓለም የታተሙ ብዙ መጻሕፍት ይህን ቲዎሪ እንደ ትልቅ መሠረት ተጠቅመውበታል። ይሁን እንጂ እትሞቹ ምንጮቹን ከመጥቀስ በዘለለ በምድራችን ላይ በርካታ አደሞች ስለመኖራቸው አንዳች ማረጋገጫ አልነበራቸውም። ከነዚህ እትሞች ውስጥ ለምሳሌ ያህል የኢዛቤላ ደንከን 1860 ላይ የታተመውና የአሌክሳንደር ዊቸል 1878 ላይ የታተሙ መጻሕፍትን መጥቀስ ይቻላል። ወደ 1985 ስንመጣ ደግሞ አሜሪካዊ ተመራማሪ ግሊሰን አርቸር ጁኒየር ይህን ቲዎሪ ከሚደግፉት አንዱ ነበር። እሱም ባሳተመው ጥናት ላይ እንደ ኒያንደርታል ያሉ ከዘመናዊው ሰው በፊት የነበሩ ዝርያዎችን በሙሉ ከአደም በፊት የነበሩ ብሎ መመደብ ይሻላል የሚል ሐሳብ አቀረበ። እስከ ዛሬ ድረስ ብዙ ሳይንቲስቶችና ተመራማሪዎች ለጥናታቸው ይህን ቲዎሪ እንደ ግብዓት ይጠቀማሉ። ነገር ግን እስካሁን ድረስ ከአደም በፊት ሰዎች ስለመኖራቸው በሳይንሳዊ መንገድ በቁጥር የተረጋገጠ አንዳች ነገር የለም። በዚህ ዙሪያ ጥናቶችና ክርክሮች ግን ዛሬም እንደቀጠሉ ናቸው። በሳይንሳዊ መንገድ የተረጋገጠው ሐቅ የሰው ልጅ በምድር ላይ የኖረበት ዘመን ቀደም ሲል እንደሚታሰበው በመቶ ሺህ ዓመታት ሳይሆን በሚሊዮኖች ዓመታት የሚቆጠር መሆኑ ነው። ታዲያ እንዲህ ያለ ትልቅ ምስጢርና ክርክር በሃይማኖታዊ ውይይቶች ውስጥ ሳይገባ ይቀራል? በፍጹም። ሦስቱ ሰማያዊ መጻሕፍት ስለ አደም ዓለይሂ ሰላም አፈጣጠርና ስለ ሰው ልጅ አጀማመር ቢነግሩንም ከአደም ዓለይሂ ሰላም በፊት ሰዎች ስለመኖራቸው ግን በሦስቱም ሃይማኖት ምሁራን ዘንድ እስካሁን ግልጽ የሆነ ስምምነት የለም። በኢስላም ውስጥ ይህ ጉዳይ ሰፊ ቦታ ይዟል። የሚገርመው ደግሞ ደጋፊውም ሆነ ተቃዋሚው የሚጠቀሙት ተመሳሳይ የቁርአን አያቶችን መሆኑ ነው። እነዚህ ወገኖች ከአደም ዓለይሂ ሰላም በፊት ሰው ነበረ የሚለው ሐሳብ በቁርአን የተገለጸውን እውነት ማስተባበል ነው ብለው ያምናሉ። ለዚህም የሚከተለውን አንቀጾች ይጠቀማሉ። ሱረቱል በቀራ 30 ላይ ጌታህ ለመላእክት እኔ በምድር ላይ ምትክን ኸሊፋን አድራጊ ነኝ ባለ ጊዜ፣ በሱረቱ ሳድ ደግሞ ጌታህ ለመላእክት እኔ ሰውን ከጭቃ ፈጣሪ ነኝ ባለ ጊዜ፣ በእነዚህ አንቀጾች መሠረት አደም ዓለይሂ ሰላም የሰው ልጆች አባትና የመጀመሪያው የሰው ፍጥረት መሆኑ በግልጽ ይታያል ይላሉ። እነዚህ ደግሞ የሱረቱል በቀራን ለራሳቸው መከራከሪያነት ይጠቀሙበታል። መላእክት አላህን በእርሷ በምድር ውስጥ የሚያጠፋንና ደሞችን የሚያፈስን ታደርጋለህን ብለው በጠየቁ ጊዜ መላእክት ይህን እንዴት አወቁ የሚል ጥያቄ ያነሳሉ። የእነዚህ ወገኖች ትርጓሜ መላእክት ከአደም ዓለይሂ ሰላም በፊት ምድር ላይ የነበሩና ደም የሚያፈሱ ሕዝቦችን ቀድሞውኑ ስላዩ ነው የሚል ነው። በተጨማሪም ሱረቱ አሊ ዕምራን ላይ ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂም ወአለ ዕምራን ዐለል ዓለሚን የሚለውን ማለትም አላህ አደምንና ኑሕን የኢብራሂምንና የኢምራንንም ቤተሰቦች ከዓለማት ላይ መረጠ የሚለውን ይጠቅሳሉ። ምርጫ የሚከናወነው ደግሞ ከአንድ አይነት ዝርያ ካላቸው ብዙ ሰዎች መካከል ስለሆነ
አደም የታወቀው የመጀመሪያው ሰው ከሆነ ከማን መካከል ተመረጠ የሚል ጥያቄ ያነሳሉ። በፕሪ አደሚክ ቲዮሪ የማያምኑ ዑለማዎች ደግሞ ለዚህ መከራከሪያ ሁለት ምላሾች አሏቸው። አንደኛ አላህ ለመላእክት ወደፊት ሊፈጠር ስለሚችለው ጥፋትና ደም መፋሰስ በልዩ ዕውቀት እንዲያውቁ አድርጓቸው ሊሆን ይችላል ሲሆን፣ ሁለተኛው ደግሞ ደም ያፈሱ የነበሩ ከአደም በፊት ምድርን ይኖሩባት የነበሩ ጂኖች እንጂ ሰዎች አይደሉም ይላሉ። እዚህ ጋር ግን ሌላ ጥያቄ ይነሳል። ጂኖች ከእሳት የተፈጠሩ ከሆኑ እንዴት ደም ሊኖራቸውና ሊፋሰሱ ይችላሉ? ሌላው ትልቁ የመወያያ ነጥብ የዘር ሐረግ አመጣጥ ነው። እኛ የማን ልጆች ነን የሚለው ጥያቄ ሁሌም በአእምሮአችን ይመላለሳል። ሰማያዊ መጻሕፍት ማለትም ቁርአን፣ ኢንጂልና ተውራት አደምና ሐዋ የመጀመሪያዎቹ የሰው ዘር ፍጥረታት እንደሆኑ ይነግሩናል። በተመሳሳይ ሁኔታ እነዚህ መጻሕፍት የቃቢልንና የሃቢልን ታሪክም ተርከውልናል። በዚህም ምክንያት ሃቢል በወንድሙ ቃቢል መገደሉንም ሦስቱም መጻሕፍት አስነብበውናል። ከአደም ዓለይሂ ሰላም ልጆች ውስጥ ቁርአን የጠቀሰው ሁለቱም ብቻ ከሆነና ሃቢል ደግሞ ከተገደለ እኛ የገዳዩ የቃቢል ዘሮች ነን ማለት ነው። ደግሞም የሰው ልጅ የተባዛው በሃይማኖት በተከለከለ መልኩ በወንድማማቾች ጋብቻ ነው ወይንስ ሌላ ምስጢር አለ? አብራችሁን ቆዩ። ወዳጄ፣ አሁን ዋናውና ትልቁ ጥያቄ ትውልድ እንዴት ቀጠለ የሚለው ነው። ለዚህ ጥያቄ በጥናት የተደገፉ ብዙ መላምቶችና ትርጓሜዎች አሉት። ሳይንስ በሰው ልጅ አመጣጥ ላይ እንጂ በዝርዝር የትውልድ ስርጭት ሂደት ላይ ብዙም አላተኮረም። በሃይማኖታዊ እይታ ግን የሚከተሉት መላምቶች ቀርበዋል። አደም ዓለይሂ ሰላም ወደ ምድር ከወረደ በኋላ መወላለድ ተጀመረ። ሐዋ በእያንዳንዱ እርግዝና አንድ ወንድና አንድ ሴት መንታ ትወልድ ነበር። ልጆቹ ለጋብቻ ሲደርሱ አደም ዓለይሂ ሰላም በአላህ ትእዛዝ የአንደኛውን እርግዝና ወንድ ልጅ ከሌላኛው እርግዝና ሴት ልጅ ጋር ያጋባ ነበር። የሰው ልጅ ቁጥር እስኪበራከት ድረስ ሂደቱ በዚህ መልኩ ቀጠለ። በኋላ ላይ ግን አላህ ወንድምና እህት እንዳይጋቡ ከለከለ። በአንዳንድ እስላማዊ መዛግብት ይህም ሊሆን የቻለው በእህትና ወንድም ጋብቻ አማካይነት በተፈጸመው የወንድማሞች መገዳደል ምክንያት ነው ተብሎ ይታመናል። አንዳንድ ዑለማዎች የወንድማሞች ጋብቻ የሚለውን ሐሳብ አይቀበሉትም። የነቢያትና የቅዱሳን ዘር ከሆነው ከአደም ትውልድ ውስጥ እንዲህ ያለ የተከለከለ ርኩስ ጋብቻ ሊኖር አይችልም ብለው ይከራከራሉ። ይልቁንም አላህ ለሃቢል ከጀነት ሑረል ዒን እንዳወረደለት ለቃቢል ደግሞ ከጂን ወገን የሆነች ሚስት እንደሰጠውና አደምም ይህንን ጋብቻ እንዲያጸድቅ አላህ አዞት በዚህም ምክንያት በወንድማማቾቹ መካከል ቅናትና ግጭት እንደተፈጠረ ይተርካሉ። ቀደም ሲል ሳይንስ ጥንታዊ የሰው ዝርያዎች ከዘመናዊው ሰው ጋር ግንኙነት ነበራቸው ማለቱን በዝርዝር እንደተመለከተን ይታወሳል። አንዳንድ ወገኖች የአሁኑ የሰው ልጅ ከአደም ልጆች ወይንም ባለ አእምሮቹና ከአደም በፊት በምድር ላይ ከነበሩት አሊያም አእምሮ ያልነበራቸው ዝርያዎች ውህደት የተገኘ ሊሆን ይችላል የሚል ሐሳብ ያቀርባሉ። በምድር ላይ ከአደም በፊት የሰው ዘር ነበረ የሚለውን ሐሳብ የሚደግፉ ወገኖች የሰው ልጅ ተዋልዶና ስርጭቱ የተጀመረው በዚህ መንገድ እንደሆነ ያምናሉ። ይህም ማለት አእምሮና የማስተዋል ብቃት ካላቸው የአደም ልጆችና ከነሱ ምድር ላይ ከነበሩት ነገር ግን አእምሮ ካልነበራቸው የሰው መሰል ዝርያዎች መካከል በተፈጠረው ውህደት ነው። በዚህም የጋራ የሰው ልጅ ባህሪያትን ተቀላቅለው ከዚያን ጊዜ ጀምሮ እስከ ዛሬ ድረስ የዘለቀው የአሁኑ የሰው ዘር ተወለደ። ከአደም ልጆች በፊት ምድር ላይ ይኖሩ የነበሩ ዝርዮች በሆነ መንገድ ከአደም ዓለይሂ ሰላም ልጆች ጋር ተገናኝተው አሁን ያለውን ዝርያ ፈጥረዋል የሚልን እሳቤ አእምሮ ይቀበለዋልን? በመጽሐፍ ቅዱስ ውስጥ ቃቢል ሃቢልን ከገደለ በኋላ ወደ ኖድ ምድር እንደኮበለለና እዚያም ሚስት አግብቶ እንደወለደ ይነገራል። ይህች ሚስት ኬት መጣች?
ትኩረት የሚስበው ሌላው ነጥብ ደግሞ የብሉይ ኪዳን መጻሕፍት በአንድ ክፍላቸው ላይ እንዲህ ብለው መጥቀሳቸው ነው። ቃቢል ወንድሙን ሀቢልን ከገደለ በኋላ ከሚመጣበት ቅጣት በመሸሽ ዓላማ ቢስ ሆኖ ተቅበዘበዘ። ከዚያም እነዚህ መጻሕፍት ኖድ ብለው ወደ ጠሯት ከተማ ደረሰ። በዚያም ከአንዷ የከተማዋ ልጆች ሴቶች ጋር ትዳር መሰረተ። ታዲያ ይህች ሴት ኬት መጣች? በእነዚህ መጻሕፍትና በሃይማኖቶች መካከል ትልቅ ክርክር አለ። ኖድ የሚለው ቃል ትርጉሙ መሰደድና መቅበዝበዝ ነው ወይንስ በእርግጥ የከተማ ስም? እንዲሁም ቃቢል ያገባው የገዛ እህቱን ነው ወይስ በምድር ላይ ቀድማው የነበረችን ሌላ ሴት? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ከየትኛው ሐሳብ ጋር ትስማማላችሁ? ይህ ጉዳይ እንግዲህ ወደ ሌላኛው ጥያቄ ያመራናል። ማናቸውም አብርሃማዊ ሃይማኖቶች በተለይም እስልምና አደም ዓለይሂ ሰላም በመጀመሪያ ደረጃ በሱረቱል ማኢዳ አንቀጽ 27 ላይ ከተጠቀሱት ሁለት ልጆቹ ውጭ ሌሎች ልጆች እንደነበሩት አልገለጹም። አላህም እንዲህ ይላል፣ የአደምን ሁለት ልጆች ዜና በእውነት አንብብላቸው። ሁለቱም መስዋዕትን ባቀረቡና ከአንዳቸው ተቀባይነትን አግኝቶ ከሌላኛው ባልተገኘ ጊዜ ያ ተቀባይነትን ያጣው በእርግጥ እገድልሃለሁ አለ። ሁለተኛውም አላህ የሚቀበለው ጥንቁቆቹን አልያም ፈሪሃ አምላክ ያላቸውን ብቻ ነው አለው። በዚህም አንደኛው ሌላኛውን ገደለው። ከዚህ የምንረዳው አንደኛው ሌላኛውን ወንድሙን ገደለው፣ ገዳዩም ብቻውን ቀረ። ታዲያ እኛ የገዳዩ የቃቢል ልጆች ነን? ምላሹ በፍጹም። ለምንና እንዴት ከተባለ በደንብ አዳምጡኝ። በሦስቱም አብርሃማዊ ሃይማኖቶች ማለትም በእስልምና በክርስትናና በአይሁድ እምነት ውስጥ ስለ ቃቢል ዝርዮች የተጠቀሰ አንዳች ነገር የለም። እንዲያውም ያንን አስከፊ ወንጀል ከፈጸመ በኋላ የሱ መጨረሻ ምን እንደሆነ አልተገለጸም። ታሪኩ ምስጢር ሆኖ ነው የቀረው። በመሆኑም ቃቢል ወልዶ ይሁን አይሁን በግልጽና በቁርጥ የተቀመጠ አንዳች መረጃም የለም። አብዛኛው ሰው ቃቢል ምንም ዝርያ አልነበረውም ብሎ ቢያምንም፣ ሌላኛው ወገን ደግሞ ቃቢል ወልዶ ቢሆን እንኳ ዝርያዎቹ በሙሉ በኑህ ዓለይሂ ሰላም ዘመን በነበረው ታላቅ የጥፋት ውሃ ጠፍተዋል። ስለሆነም ከእነርሱም ሆነ ከዝርያዎቻቸው መካከል በዚህች ምድር ላይ የቀረ ከኑህ ዓለይሂ ሰላም ዘር በስተቀር ማንም የለም። ታዲያ እኛ የማን ልጆች ነን? በሦስቱ ሰማያዊ ሃይማኖቶችና በሁሉም የእስልምና ዘርፎች ዘንድ ጥቂት ጥቃቅን ልዩነቶች ቢኖሩም በሰፊው የሚታወቀውንና ስምምነት የተደረገበትን ይህን ታሪክ አድምጡ። ሀቢል በወንድሙ ቃቢል እጅ ከተገደለ በኋላ አደም መልእክቱን እንዲሸከም ተስፋ በሚጥልበት አማኝ ልጁ መገደል እጅጉን አዘነ። በዚህም ምክንያት ሐዋን ለረጅም ጊዜ ተለያት። በአንዳንድ ዘገባዎች 100 ዓመት፣ በሌሎች ደግሞ እስከ 500 ዓመታት ድረስ አደም ዓለይሂ ሰላም በልጁ ሀቢል ሞት አዝኖ እንደቆየ ይነገራል። ከዚያም አደም ዓለይሂ ሰላም ወደ ሐዋ ተመለሰ። እሷም ያለ መንታ የአላህ ስጦታ የሆነውን ሸይትን ብቻውን ወለደች። ሸይት ዓለይሂ ሰላም ከአደም ዓለይሂ ሰላም ልጆች መካከል እጅግ ተወዳጁ የአባቱ ኑዛዜ የተሰጠው የመጀመሪያው የሰው ልጅና በአደም ነቢይነት ላይ የተተካ ብቸኛው ነቢይም ነበር። በመቀጠልም ያፊት የተሰኘ ልጅ በተመሳሳይ ያለ መንታ ብቻውን ተወለደ። እነዚህ ሁለት ልጆች ለጋብቻ በደረሱ ጊዜ ወንድምና እህቶች እርስ በርስ መጋባት የተከለከለ በመሆኑ አላህ ነዝላ የምትባል ሑረል ዒንን ከጀነት አወረደ። አደምም ለሺት ዓለይሂ ሰላም እንዲያጋባት ታዘዘና ጋብቻው ተፈጸመ። በመቀጠልም ሚንዘላ የተባለች ሌላ ሑረል ዒን ለያፊት ከጀነት ወረደች። በዚህም ሸይት ወንድ ልጆችን ያፊት ደግሞ ሴት ልጆችን ወለዱ። አላህም የያፊት ሴት ልጆች ለሺት ወንድ ልጆች እንዲዳሩ ማለትም የአጎት ልጆች ጋብቻ አዘዘ። የሰው ልጅ ትውልድም ከዚያ ጀመረ። እነሱም ወለዱ። ከዚያም የነሱ ልጆች እርስ በርስ በመጋባት የአሁኑን የሰው ልጅ ዘር አስቀጠሉ። ነቢያትና ደጋጎችም በሙሉ የሺት ዓለይሂ ሰላም ዝርያዎች ናቸው። ክርክሩ በዘመናችን አሁንም እንደቀጠለ ነው። እርግጠኛው ነገር ግን እኛ የሸይት ልጆች እንጂ የቃቢል ልጆች አለመሆናችን ነው። ይሁን እንጂ የወንጀልና የደም ጥማት ጂኖች
ከዘመናትና ከትውልድ በኋላ በድጋሚ ብቅ ያሉ ይመስላሉ። የሰው ልጅ ወንጀሎቹን በተለያዩ ስሞችና ምክንያቶች ለማስዋብ ቢሞክርም ከመቼውም ጊዜ በላይ ጨካኝና ደም መጣጭ ሆኗል። እንደ ቃቢል ያሉ በሚሊዮኖች የሚቆጠሩ ቃቢሎች ዛሬም አሉ። ታሪክ ለዚህ ምስክር ነው። ምናልባትም ወደፊት ይህንኑ የሚያረጋግጡ ነገሮች ይከሰቱ ይሆናል። ወዳጄ፣ ምንም እንኳ የሰው ልጅ ዘር ከደጉ የአደም ልጅ ሸይት ዓለይሂ ሰላም ቢቀጥልም የቃቢል አይነት የጭካኔና የደም መፋሰስ ባህሪ ግን በሰው ልጅ ውስጥ ዛሬም ድረስ ይስተዋላል። ዛሬም በሚሊዮኖች የሚቆጠሩ ቃቢሎች አሉ። በቢሊዮን የሚቆጠሩ ሰዎች በሚኖሩባት በዚህች ምድር ላይ እኛ የመጀመሪያዎቹ ነን ወይንስ ሌሎች ተተኪዎች የሚለው ጥያቄ አሁንም ሚስጥር ሆኖ ይቀጥላል። ነገር ግን በዚህ ሁሉ ሚስጥር ውስጥ አንድ ትልቅ እውነት አለ። ታላላቅ ስልጣኔዎች መጥተው አልፈዋል፣ እኛም እናልፋለን። በመጨረሻም ከአደም ዓለይሂ ሰላም በፊት ምን ነበረ? እኛስ የወንድማማቾቹ ጋብቻ ውጤቶች ነን ወይንስ ያጎት ልጆች? እነዚህ ሁሉ ጥያቄዎች የሰው ልጆችን እያወዛገቡ ይቀጥላሉ። ምናልባትም ወደፊት ሳይንስ መልሱን ያገኝ ይሆናል፣ ወይንም እንደተቀበረ ሚስጥር ሆኖ ይቀራል። እስካሁን ያወቅነው ግን አንድን ነገር ብቻ ነው። እሱም ከአላህ በቀር እውነታውን ማንም በእርግጠኝነት አያውቀውም።